ብሽቅ ነገር ነው እንዴ? እኮ ለራስህ ብዬ ነው የራስህ ጉዳይ። በቃ መውለድ አልችልም። እሺ ምን ይጠበስ? ምን ልንላችሁ? ሱሰኛ ሚስትህን ሰላም በልልኝ። ደህና ነህ? ሰው ግን ብለሽ ከሰማሽው በቃ የሚያወራውን ነገር አያውቅም አይደል? ሲጀመር አንተ ለመስማት ደረጃ ምን አደረሰክ? ሁሉም ነገር እኮ ቀለል አይደረግ። በጣም ሊያሳስብሽ፣ ሊያንገበግብሽ፣ ሊያስጨንቅሽ የሚገቡ በጣም ብዙ ነገሮች አሉ። ሰው ደግሞ ቀይ መስመርሽን ሲያልፍ በጣም ያበሳጫል። ምንድነው የተፈጠረው? ከማን ተነጋግረህ ነው? ከሰው ጋር ተጣልተህ ነው? በጣም ይቅርታ የኔ ፍቅር። አንዳንድ ነጃሳ ሰዎች አሉ። በሰላም ውዬ ምን እንደሆንክ ነገሩ ባይገባኝም አንዳንዴ ከሰዎች ጋር አለመግባባት እንደሚፈጠር ለአንተ መናገር ለቀባሪ ማርዳት። በቃ አንቺና ተረት የአንድ ሳንቲም ሁለት ገጽታ ናችሁ ምናምን ልትል ነው? ድጋሚ ተረት? አንቺን ማን ይችልሻል እናቴ? በይ ልታጠብና ትናንት ያልኩሽ ቦታ እንሄዳለን። እሺ ከዚህ ሰዓት በኋላ ይኸውልሽ ነግሬሻለሁ። ይሄ ከቤት አልወጣም የምትይው ነገር ከኔ ጋር ትጣያለሽ በኋላ። ሱሰኛ ሚስትህን ሰላም በልልኝ። ምን አልክ አንተ? ምንድነው እየተፈጠረ ያለው? ምንድነው እኔ ሳላውቀው ያመለጠኝ ነገር? ቤቴ ውስጥ ምን እየተፈጠረ ነው? ሚስቴ ምን እያደረገች ነው? በስመ አብ ምን ሆነ ነው? በሌሊት ነግቷል እኮ ማለቴ ሊነጋጋ ነው። ፍቅር ግን ምን አይነት ሰው ነህ? ቀስቅሰኝ አልጋ ላይ ተኛ አትለኝም? አልጋ ላይ ነበር እኮ ማታ አብረን የተኛ ነው። አሁን በዚህ ሰዓት እንደዚህ እንጨት የሚል ቀልድን ለመቀለድ ነው የቀሰቀስከኝ? እኔ የምልሽ የሆነ አዲስ ነገር ተፈጥሯል እንዴ? የት? እዚህ ቤት። አየህ፣ በስርዓት እንቅልፍን ስለማተኛ መቀባጀር ጀመርክ። የሆነ ነገር ሳይሰማኝ ምንም እንደማልል ታውቂያለሽ እንዴ? ምን ይሁን ነው የምትለው? ወይ የሆንከውን ነገር መናገር ነው። ከትናንትና ጀምሮ ግራ እያጋባኸኝ ነው። አዎ በጣም ግራ ገብቶኛል። ትናንት ባንቺ ምክንያት ነው ከሰው ጋር ተጣልቼ የመጣሁት። ባንቺ ምክንያት? በኔ? ኦኬ ላይክ ድሮ እንደ ሃይስኩል ምናምን። አትቀልጂ። እዛ የተነገረኝና እዚያ ያየሁት ነገር መመሳሰሉን ያስደነግጠኝ። በጣም ግራ ነገር እያወራ ግራ እየሆንክብኝ ነው። በዛ ላይ ደግሞ የተቆጣ ነው። ትናንት ወደዚህ ስመጣ የሆነ የማላውቀው ወጠጥ ሚስት ምን የጀመርሽው ሱስ አለ እንዴ? ሱስ? አንቺ ምንም ንግግር የለንም። እሺ አንተ ማል እንዴ ኮቴልህም እንዴ? ምን አስደነገጠሽ? ምን አስደነገጠሽ? አዎ ምን አስደነገጠሽ? ዴቭ ግን ደህና ነህ? አንቺ ራስሽ ደህና ነሽ? ምንድነው የፈለከው ግን? በእውነት አልገባኝም። ይሄው ነገር መጎተት ከጀመርክ ዛሬ ድፍን 3 ቀን ሞላ። አንዴ የሆነ ነገር ሰማሁ ትላለህ፣ አንዴ ምንድነው ቤቱ የተፈጠረው አዲስ ነገር ትላለህ። ብለህ ደግሞ ትናንትና ሱስ ጀመረሻል ወይ ብለህ አረፍከው። ያለምንም ነገር ተነስቼ እንደዚህ ያላልኩሽ። ሱሰኛ ሚስትህን ሰላም በልልኝ ተብዬ ተጣልቼ የመጣው ቀን ሽንት ቤት ይሄን አገኘው።
ለምንድን ነው እኔን የጠየቅሽኛለሽ? ለምንድን ነው አንተስ መልሱ እኔ ጋር እንደሆነ እርግጠኛ እየሆንክ ያለኸው? ማለት ስለዚህ ነገር ምንም አላውቅም እያልሽ ነው? አዎ ምንም አላውቅም። እርግጠኛ ነሽ ምንም አታውቂም? አዎ እርግጠኛ ነኝ ምንም አላውቅም። ሊያሳብደኝ ነው እንዴ ሰውዬ? ጥሩ። ይሄን ነገር እውነቱን እስክታምኚ ድረስ እኔና አንቺ ምንም ንግግር የለንም። እሺ አታናግረኛ። ሲጀመር ከኔ ጋር ለመኮራረፍ ምክንያት እየፈለክ ነው። ከኔ ጋር ለመኮራረፍ ደግሞ ምንም ድራማ መፍጠር አይጠበቅብህም። እሺ የጠማህን ውሃ መጠጣት ትችላለህ። ዛሬ ዓለም እየተመጣለች ስደውልልሽ ስልካንሽ እሺ ራሷ ትደውልልኛለች። አንተ መናገር አይጠበቅብህም። እኔም ነገርኩሽ፣ እሷም ደወለች። ዋናው መምጣቷን ማወቅሽ ነው። ባይ ኧረ አንተ ሰውዬ እባክህ ከቀልብህ ማለት እስኪ ዝቅ ብለህ እግርህን ያው እግሬ ምን ሆነ? የምርህን ነው? ምንም አይታየህም እንዴ? ሁለት የተለያየ እግር ጫማ አድርገህ ልትወጣ ነው? ከኔ ጋር ለመታረቅ የምትፈጥሪውን ቀልድ የምቀበልሽ ይመስልሻል? ብሽቅ ነገር ነው እንዴ? እኔ እኮ ለራስህ ብዬ ነው፣ የራስህ ጉዳይ። አንተ ዴቭ አንተ ኧረ እባክህ ሰው መሳቂያ ነው የምትሆነው። ግባና ቀይረው። ባሏ በደል ያስብለኝ ነው እንዴ? አንቺ ምን አባሽ ሆነሽ ነው እንደዚህ ለብሰሽ የመጣሽው? ምንድነው ይሄ? ስማ ዛሬ ሰዎቹን ቀጥሬያቸዋለሁ። ወይኔ ዶክሜንቱ በእናትህ እጭ ምን ረሳሁት እንዳትለኝ። ቆይ ሰዎቹን እኮ ዛሬ ነው የቀጠርኳቸው። ምን ልላቸው ነው? እኔ እኮ ቢሮ ያስቀመጥከው ነበር የመሰለኝ። በቃ ቤት ሄጄ አመጣዋለሁ። እንደምትሻለ ሄሎ በቃሽ፣ እቤት መጥቼ ወስደዋለሁ። ባለቤት ነች ታዲያ ለምን ነው ያትናት? ዶክመንቱን ይዛለን ትምጣና አብረን ምሳ እንበላለን። ሌላ ምን የምታካብደው? እስኪ አምጡ። ሄሎ እንዴት ነሽ? አለው የዴት የሥራ ባልደረባው ነኝ። ተመስገን እባላለሁ። ለምን ዶክመንቱን ይዘሽልን አትመጪም? በዛውም አብረን ምሳ እንበላለን፣ እንተዋወቃለን። ምን ታስቢያለሽ? ሄሎ ደህና ነገር ለብሰሽ ነሽ? እሺ በቃ ምን ሆነሃል አንተ? በቃ አንተ ያልከው ካልሆነ አይሆንም አይደል? እኔ እኮ ከማስለፋት ብዬ። ምንድነው የምለፈው? በዛውም አብረን ቆንጆ ምሳ እንበላለን እንድንጋብዛት ብዬ እኮ ነው። ምንድነው እንደዚህ ለብሰሽ የመጣሽው? ምን ሆነ? እንዳላረፍድብህ ብዬ እኮ ነው። በቃ አንተ ይዘው ግባና እኔ ልሂዳ። አሁንማ አይቶሻል። በቃ እኔ በቃ ቁጭ በይና ትሄጃለሽ። እጭ ወደ አይደለም ለካ እቺ የመሰለሽ ልጅ ቤት የደበፈው ትጠለፍብኛለሽ ብለህ ነው አይደል? አይደል? ሄዳለች ቆንጆ ሚስት ነው ያለችው ነው አይደል? ሄሎ አንቺ ምን አባሽ ሆነሽ ነው እንደዚህ ለብሰሽ የመጣሽው? ምንድነው ይሄ? ስራ እየሰራው ስለነበረ እኮ እንዳላረፍድብህ ብዬ ነው። ምንድነው የምታረፍጂው? አንቺ እኔን ከማዋረድ ሌላ ምንም የምታውቂው ነገር የለም? ምንድነው እንደዚህ? ምንድነው ያደረግከው? ከመሄድ ፈልጋ ነው ተዋት። ቆይ ምን ማድረግ ነው? እንዴት ባለቤትን ሰው ፊት እንደዚህ ታመነጫጭቃታለህ? ነው በቃ አንተ ደግሞ እኔ ያለሁበትን እሳት እኔ ነው የማውቀው። ምን የምን እሳት? ቆይ እንደዚህ ማድረግ ነበረብህ? ይሄን ካንተ አልጠብቅም በእውነት። ዳርግ ነው የምትለኝ ደግሞ አንተ? እሺ ምን ይጠበስ? ምን ልበላችሁ? ምንድነው ከኔ የምትፈልጊው? ስታስቢው ካንቺ ምን ይፈለጋል? ምንም የሌለሽ ባዶ ዘረቢስ። እሺ ለምንድን ነው የጣልሽብኝ? እዛ አንቺ ኮልኮሌ ምን ይጠቅማል?
ተጃጅለሽ ወንድሜን ከማጃጃል በቀር ምን አገባሽ ታዲያ አንቺ? እኛ ከተመቸን አንቺ ምን አገባሽ? ለምን ሰላማችንን አትሰጭንም? ኧረ ፈሪ እንዴ! አንቺ እኮ አንገትሽን መድፋት የሚጠበቅብሽ ሴት ነሽ። እዚህ ከኔ ጋር መልስ ትመላለሻለሽ። ምንድነው? ድምጻችሁ እኮ ውጪ ድረስ ነው የሚሰማው። ምን ሆናችሁ ነው? ሚስት ተብዬዋ ናታ። አንድ አሮጌ አሻንጉሊት ተጣለ ብላ ልጅ በመውለጃዋ ጊዜ እንደ ልጅ ያደርጋታል። አይደለም እኮ ታባ። ምንድነው? ልትለማመጣት ነው? በቃ አንተ ምንም ነገር አታደርግም፣ ምንም ነገር አትላትም እንዴ? እስካሁን ድረስ ነው የምትጠብቀው? በቃ መውለድ አልችልም። እሺ ምን ይጠበስ? ምን ልሁንላችሁ? ሄርሚ ልቀቀኝ ወደዛ። አንተ ነህ ደግሞ ሰው የምታስንቀው። ወንድሜን እንዳትናገሪው። አግብተሽው መኖር ትችያለሽ። እሺ ሄርሚ ምን አንቺና እድሜዋን በሙሉ አምላኳን ለብና አባቦልካታ ገደል ትግባሽ፣ ገደል ትግባ። አልገባሽም። እኔና እሱ ያለንበት ነገር አልገባሽም። ወንድሜን አግብተሽ ኑሪ እኮ ነው ያለችው።